በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኘው ፍኖተ ጽድቅ የተባለው ድርጅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ከባድ ተቃውሞ እየተነሳበት ይገኛል። ይሄ ድርጅትም መዘጋት አለበት እየተባለ ነው። መልስ እንዲሰጥ መመሪያ ተላልፎበታል። በጣም ወሳኝ መረጃዎችን ይዤላችሁ መጣለሁ። በጣም ጥብቅ ነው። ሁላችሁም እስከ መጨረሻው ተከታተሉኝ። ወደ ሁለተኛው መረጃችን ስናቀና ታዋቂው ድምጻዊ ቴዲ አፍሮ አሁንም በጣም በርካታ የእስልምና እምነት ተከታዮች ተቃውሞ እያስነሱበት ይገኛሉ። በዚህ ጉዳይ የምንናገረው መረጃ አለን። አብራችሁን ቆዩ። በአሜሪካ ሰማይ ላይ የታየው እጅግ አነጋጋሪ ነገር በርካቶችን አስገርሟል። መመልከት አለባችሁ። በጣም ተአምራዊ ነው። እሱን ወደ እናንተ አደርሳለሁ። ውድ የተከበራችሁ ተመልካቾቻችን ዛሬ አጠር ያለች ቆንጆ አጠር መጠን ያለች ፕሮግራም ይዤላችሁ መጥቻለሁ። ሁላችሁም ግን ላይክ በማድረግ ጀምሩ። እኔን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። በአገር ውስጥም በውጭ ሀገር የምትገኙ ውድ የተከበራችሁ ኢትዮጵያን ሁሌም ስለምትከታተሉኝ እጅግ አድርጌ እያመሰገንኩኝ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። መጀመሪያው መረጃችን ነው የምንሸጋገረው። የመጀመሪያው መረጃችን በአሜሪካ ሰማይ ላይ የታየው ነገር በርካቶችን አነጋግሯል። እስቲ ይህን ቪዲዮ አዳምጠን እንግዲህ መላውራ ወቅት በሰሜን አሜሪካ ሰማይ ላይ በትንሳኤ ቀን የተከሰተው ነገር ዓለምን በጣም እያነጋገረ ይገኛል። ቪዲዮን ላሳያችሁ። ይህ ከኋላ የምትመለከቱት ቪዲዮ ነው። ዓለምን እጅግ በጣም እያነጋገረ ያለው ክስተቱም የሆነው እንግዲህ እሁድ ለትንሳኤ በዓል ቀን ነው። በዚህም ከኋላ እንደምትመለከቱት ሁሉ ነገር ዲቴይል ነው የሚመለከተው። ከኋላ እንደምትመለከቱት አፍንጫ፣ አፍ፣ አይን እንዲሁም ማገጭ ከዛ ላይ ጺም በተለይም ደግሞ ላይ ደግሞ ክራውን ወይም ዘውድን ጭኗል። ይህም ብዙዎችን እንግዲህ በጣም እያነጋገረ ይገኛል። በተለይ ደግሞ የትንሳኤ ቀን መሆኑ ደግሞ ዓለምን እጅግ በጣም አነጋጋሪነቱን ቀጥሏል ማለት ነው። በዚህ ቪዲዮ ላይ እንደተመለከታችሁ እንግዲህ ኮሜንት ላይ አስቀምጡልኝ፣ ሐሳባችሁን በዛ ሳውቁኝ ማለት ነው። እንግዲህ ወደ ተከበራችሁ ተመልካቾቻችን በአሜሪካ የሰማነው እና የታየው ነገር በጣም በርካቶችን አስገርሟል። ይሄ ደግሞ በትንሳኤ ወቅት ደግሞ መሆኑ በርካቶችን ያስገርማል። ምስሉን ቅድም እንዳያችሁት እንግዲህ በጣም በሚገርም ሁኔታ በጣም ልዩ ምስል ታይቷል በአሜሪካ ሰማይ ላይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛና ቀጥተኛ ሃይማኖት መሆኗን ማንም ይመሰክራል። እንግዲህ ኢየሱስ ክርስቶስን አንዳንዶቹ ኢሳ ወይ ደግሞ ነብይ ነው ይላሉ፣ ግን ነብይነቱን እንኳን አያከብሩም። በጣም በሚገርም ሁኔታ በጥላቻ ነው እያየን ያለነውና በጣም ይገርማል። እኛ ደግሞ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳ ድንቅ አምላክ ነው ያለን። እግዚአብሔር የተመሰገነ ይሁን። ኦርቶዶክስ ላረከኝ አምላክ። ሁላችሁም ኮሜንት ላይ ኦርቶዶክስ ነኝ እኮራለሁ እያላችሁ ኮሜንቱን አጥለቅልቁልኝ። ወደ ቀጣይ መረጃ አሸጋግራለሁ። ማሳያችሁ ቪዲዮ በጣም ደስ የሚል ቪዲዮ ነው። ይሄን ልጅ በእናታችሁ ተባረክ በሉት። እንደ ልጅነቱ ሳይሆን በጣም የበሰለ ልጅ ነውና እግዚአብሔር ይመስገን። እንደዚህ አይነት ታዳጊዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስላሏት ተተኪዎች ስላሏት እጅግ በጣም ደስ ብሎናል። እስቲ ይሄን አጠር ያለ ድራማ ተመልከቱት፣ ትማሩበታላችሁ። እንዳመጣልህ ዝም ብለን ቡሩምቡር አትበል። መጀመሪያ አስፍከተን አጥረህ መልካም ቀን። ማርያም ላንተ ሞታለች፣ ማርያም ላንተ ስቅላለች፣ ማርያም ላንተ መከራን ተቀብላለች። ሄሎ ዮሚፍ ደህና ነህ? አለሁ እግዚአብሔር ይመስገን። ማን ልበል? ሳሚ ነኝ። በቀደም ደውዬልህ ነበር እኮ። ማርያም አዳኙን ወለደች እንጂ በአንተ ድህነት ላይ ምንም ያደረጋችሁ አስተዋጽኦ የለም። ምን አልከኝ ታዲያ ወንድሜ? ሄሎ ቆይ እስቲ ወንድሜ መልሼ እደውልልህ። አንዴ ቆይ። ንቃ። የመዳን ቀን ዛሬ ከዛሬም አሁን ነው። አሁን ባልከው ላይ ጥያቄ ነበር። ምን ነበር ወዳጄ? ወዳጅነቱ ይቅርና የሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ ጸጋን የተሞላሽ ሆይ ደስ ይበልሽ ያላት ጊዜ መልአኩ ክርስቶስ በማኅፀኗ ተጸንሶ ነበር? አልተጸነሰም። በጣም ጥሩ። የሉቃስ ወንጌል ምዕራፍ 1 ከቁጥር 31 ላይ ወንድ ልጅን ትወልጃለሽ ያላት ጊዜስ በማኅፀኗ ተጸንሶ ነበር? አልተጸነሰም። የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ መንፈስ ቅዱስ ያድርብሻል የልዑል ኃይልም ይጸልልሻል ያላት ጊዜስ በማኅፀኗ ተጸንሶ ነበር? ያኔም አልተጸነሰም። ታዲያ በየትኛው ቅጽበት ነው በማኅፀኗ የተጸነሰው? እነሆኝ የጌታ ባሪያ እንደ ቃል ይደረግልኝ ባለችበት ቅጽበት ነው። ታዲያ ክርስቶስ ሁሉን ቻይ በመሆኑ በፈለገው ሰዓት በማኅፀኗ ማደር እየቻለ ለምን ይመስልሃል መልአኩን ልኮ ለድንግል ማርያም ማብሰር ያስፈልገው? ለምንስ ይመስልሃል ያቺ የፈቃዷ ቃል ከአፏ አስክቶ ተጠብቆ በማኅፀኗ ያደረው? ያው ቸር አምላክ ስለሆነ የእርሷን ፍቃድ ለመቁሎ ነው። በትክክል። ስለዚህ የድንግል ማርያም ፍቃድ ባይታከልበት ኖሮ ዛሬ ድነታችን ባልተረጋገጠ ነበር። ያ ማለት የድንግል ማርያም አስተዋጽኦ በድነታችን ውስጥ ከመጀመሪያው አንስቶ አለበት። ባትሞትም የሞተውን ወልዳለች፣ ባትሰቀልም የተሰቀለውን ወልዳለች፣ ከሕማሙ ጋርም ታማለች። ስለዚህ አፍ እንዳመጣልህ ዝም ብለን ቡሩምቡር አትበል። መጀመሪያ አስፍከተን አጥረህ መልካም ቀን። የማያዳግም መልስ። አቤት አቤት! እንደዚህ አይነት ታዳጊዎች ያብዛልን አትሉም? ተባረክ በሉት። ኮሜንቱን አጥለቅልቁልኝ። ተባረክ በሉት። እግዚአብሔር ይባርክ። ሌላው ወደ እጅግ አሳሳቢ መረጃ ነው የምንሸጋገረው። እንግዲህ በፍኖተ ጽድቅ ላይ የቀረበው አንድ አቡነ ገብርኤል የተባሉ አባት
በፍኖተ ጽድቅ ላይ ቀርበው በትንሣኤ ቀን ያቀረቡት እጅግ በጣም አሳዛኝና ከቤተክርስቲያን ውጭ የሆነ አስተምሮት በርካቶችን እያበሳጨ ይገኛል። ከዚህም ውስጥ ደግሞ በቤተክርስቲያናችን ትልቅ አክብሮትና ትልቅ እጅግ ተወዳጅ ከሆኑ መምህራን መካከል ዲያቆን ሄኖክ ኃይሌ አንደኛው ናቸው። ዲያቆን ሄኖክ ኃይሌ የተናገሩትን ነገር በዚህ አባት ጉዳይ አሰምቻችሁ መጣና እኔም የራሴን ሐሳብ ጨምራለሁ። ዲያቆን ሄኖክ ኃይሌ በብፁዕ አቡነ ገብርኤል ስብከት ላይ ጠንከር ያለ ትችቱን ሰንዝሯል። ዲያቆን ሄኖክ ኃይሌ በጽሑፉ ላይ እንደዚህ አለ። ሰዎች ማን እንደሆኑ ሲያሳዩህ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል ባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌሉ ሀበሃሎ ገደላ እየይትጋቡ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይንስ የሚል ኢያሱዊ ጥያቄ ለመጠየቅ ጊዜው አሁን ነው። ዲያቆን ሄኖክ ኃይሌ ይቀጥላል። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰነበትን። አይናቸውን አስር የሚጨፍኑ በግድ እየጨመቁን ባለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር ሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ኑፋቄ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛሎን ወይም እምነት ብቻ የሚለውን የሉተርን ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩ። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን ዕድል ሊጠቀም ይገባዋል። ጳውሎስ ሳምሰጢ ወይም ፖል ኦፍ ሳሞሳታ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገሰው ጳጳስ ከሆኑ በኋላ ነው። ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲተ አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኑና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ዲያቆን ሄኖክ ኃይሌ ማለት ነው እጅግ በሚገርም ሁኔታ የበሰለ ንግግር ተናግሯል ማለት ነው። በተለይ ፍኖተ ጽድቅን በጣም ወቅሷል። በጣም መታየት ያለበት ሊመረመር የሚገባ እኔ የምንፍቅና ክንፍ ነው የምለው ፍኖተ ጽድቅ ነው። ከዚህ በፊት ዘማሪዎቹ እንዳለ ወደ ምንፍቅና የሚያደሉ፣ አሁን ደግሞ እኛ አባት መጣው እምነት ብቻ የሚል አስተምሩ ማርያም ቤዛዊት ዓለም አትባልም አታማልድም ለማለትም ትንሽ መቃ አፋቸውን ይዟቸው ነው እንጂ አታማልድ ለማለት በጣም በቃ ፈልገው ነበር እኛ አባት እና በጣም ሊታይ ይገባል። ይሄ እነዚህን አባት ደግሞ እነዚህ ፍኖተ ጽድቅን ደግሞ ሲደግፉ ያሉት ደግሞ በጣም ኮሜንት ላይ ሲወጠወጡ የምታዩቸው የምንፍቅና እምነት ተከታዮች ናቸውና እነዚህ ፍኖተ ጽድቅም ሆነ አቡነ ገብርኤል በቀላሉ ይቅርታ ሊባሉ የማይገባ ሊወገዝ የሚገባ ተግባርን የፈጸሙት ይሄ ሊታይ ይገባል። እስቲ ይሄን ቪዲዮ አዳምጠን እንምጣ። እኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምዕመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስቶ የተናገሩት ጥያቄ ነው ለኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት? እንዴት ነው የደረሱት?
በቤተ ክርስቲያናችን እንኳን ሊቀጳጳስና ድቁና ራሱ ሰው ሲቀበል ተፈትኖ ነው። በነገራችን ላይ መታቆት አቃላችሁ በቤተ ክርስቲያናችን ሰው ድቁና ለምን ሕፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብፁዕ አባታችን እርሶ ምእመናን የማይስቱትን ቃል ማለት ምእመናን እንኳን ከመምህሮቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በስቴጅ ደረጃ እንዴት ይሳሳታሉ ነው? ይህንን ሳያውቁ እርሶ እንዴት ሊቀጳጳስ ሆኑ? እኔ እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ ነው። ቻችን በጣም የተደራጀ የበሰለ ከፍኖተ ጽድቅ ጋር የተደራጀ የሆነ ሐሳብ አለ። እኛ አባ አዳምጡኝ፣ በእርግጠኝነት የምነግራችሁ ነገር ፍኖተ ጽድቅ የምንፍቅና ክንፍ ታድሶ ቤተክርስቲያን ውስጥ የተሰገሰገ ፍኖተ ጽድቅ በጣም ብዙ ቦታ ያደረጃቸው ሰዎች አሉ። ሰንበት ትምህርት ቤት በጵጵስና ደረጃ ላይ ያሉት መምህራን ላይ በጣም ኦርቶዶክስ ውስጥ ሰግስጎ ከገቡ ድርጅቶች መካከል የምንፍቅና የታድሶ ክንፍ ነው ፍኖተ ጽድቅ። ማንም አልባተተበትም እስካሁን። ባለፈው ይቅርታ ጠየቀ፣ አሁን ተመልሶ ደግሞ ግልጽ በእነዚህ አባት እምነት ብቻ ማርያም አታማልድ ለማለት ትንሽ ነው የቀረውና ማርያም ቤዛዊት ዓለም አትደለችም፣ ገብርኤል ሚካኤል አያስፈልግም ምንም ብለው የምንፍቅናን ትምህርት በቃል በስቴጅ ላይ አስተምሯል። እኛ አባት ሳያስቡ ሳይማሩ ቀርቶ አይደለም፣ ባይዘው ተደራጅተው በገንዘብ የተደራጀ በጣም ትልቅ ድርጅት ነው እና በጣም መወገዝም አለበት ብዬ አስባለሁና እስቲ አንድ መምህር የተናገሩትን ነገር ለስማ። የግል ፍላጎት እና የግል ዕውቀት ካለ እዛው የትኛውም ሰበት የተጠሩ የትኛውም ጉባኤ ተጋበዙ። ቤተክርስቲያን አውደ ምሕረት ላይ ሲቆም ቤተክርስቲያናችን የምታስተምረው ትምህርት ነው ማስተማር ያለብን የግድ ማለት ቋቅ ካለ መድረኩን ተወው፣ እያቃራህ አትስበክ። ያልተዋጣልህ ነገር ካለ ትችላለህ አለመገኘት። እዚህ በጣም ንግግር በጣም አስፈላጊ ነው። አውደ ምሕረት ላይ ሲወጣ ጥንቃቄ ማድረግ። ይሄ አሁን የሰንበት ተማሪ እኮ የሚመልሰው ነው። ይሄ እኮ የደብረ ሊባኖስ ገዳም ተማሪ እኮ አይደለም። ይሄ የሰንበት ትምህርት ተማሪ ይመልሰዋል። ይሄ ምላሽ ምንድን ነው ፍላጎቱ? እውነት ብፁዕነቱን እርሱም በምን ቃልኛ እንናገር? አባታችን ነው እርሱ በእውነት ቅዱስ ሲኖዶስ እርሶ ሊቀ ጳጳስ አድርጓል። ሀገረ ስብከት ሰጥቷል። እርሶ ባሉበት ሀገረ ስብከት ድቁና ይሰጣሉ፣ ቅስና ይሰጣሉ። እርሶን የመናገር ቀና ብሎ የመናገር እኛ ስልጣን የለንም። ይህን ተመልክቶ እንግዲህ ቤተክርስቲያን መመሪያ አውጥታለች ለፍኖተ ጽድቅ ማለት ነው። በአፋጣኝ መልስ እንዲሰጥ ይህን አዳምጣችሁ ነው። ሰበር መረጃ፣ ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ መተላለፉን ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርቱዕ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ እናት ቅድስት ቤተክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተ ክርስቲያናችን አስተምሮም ጋር የሚቃረን እመቤታችን ቤዛዊት አይደለችም የሚለውን ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊ እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱት 5 ነጥቦች በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስቧል። መምሪያውን በጻፈው ደብዳቤ ላይ በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲደረግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮን ቅጂ ለመምሪያው እንዲያቀርብም ጥብቅ መመሪያ እንደተሰጠው ተገልጿል ማለት ነው። እንግዲህ ይሄን ይመስላል። በቅርቡ ቋሚ ሲኖዶስ ስብሰባ እንደሚያካሂድ ተሰምቷል። ይህንን ድርጅት ማውገዝና ከዚህ በኋላ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነጠል ያስፈልጋል። እንደዚህ መታገስ ያስፈልግም። በቃ መነጠል። የምሬን ምላችሁ በዚሁ የሚቀጥል ከሆነ አደጋ አለው። ነገ በጣም ብዙ ትምህርት ነው የሚያስተምሩት የምንፍቅና ትምህርትና መነጠል ያስፈልጋል፣ ማውገዝ ያስፈልጋል እና ከባድ ነው። ደግሞ ቴዲ አፍሮን በተመለከተ ነው። እንግዲህ ቴዲ አፍሮ በጣም በርካታ ተቃውሞ እየቀረበበት ይገኛል። በዚህ ሳምንት የእስራኤልን የነጻነት ቀን አከብራለሁ፣ የኮንሰርት ዝግጅት አዘጋጃለሁ በማለት ቴዲ አፍሮ ፕሮግራም ይዞ ነበረ። አሁን ደግሞ የእስልምና እምነት ተከታዮች በጣም ከባድ ተቃውሞ እያስነሱበት ይገኛሉ። እንግዲህ እኔ በጣም መናገር የምፈልገው እዚህ ጉዳይ ላይ የሀገራችሁን ነገር እናንተ ኢትዮጵያ አይደላችሁ እንዴ? ግማሹ እስራኤልን ይወክላል ኦርቶዶክስ፣ ግማሹ ደግሞ ፍልስጤምን ይወክላል ሙስሊሙ። ፍልስጤም ላይ በጣም በርካታ ኦርቶዶክሳውያን እንዳሉ ታውቃላችሁ። እስራኤል ውስጥ በርካታ ሙስሊም እንዳለ ታውቃላችሁ። የሆነ የራሳችሁን የሀገራችሁን ነገር ሳትጨርሱ ሄዳችሁ የሰው ሀገር ላይ የምትባሉት እናንተ
የዚህ ሀገሩን አባልታችሁ ጨረሳችሁ። የሀገር አልበቃ ሲል ደግሞ ፊሊስጤም እስራኤል ትላለህ። ምን አለ ብትጸልይ ብላችሁ መፍቱ ነው በቃ። ቴዲ አፍሮ ዘፈን ኮንሰርት አዘጋጃለሁ ካለ ይሄ ቢዝነስ ነው። ኦልሬዲ መስራት ይችላል። መፍቱ ነው። እንደፈለገ መሆን ይችላል። ማንም መከልከል መፍትሄ የለውም። ማንም ማለት ነው። ገብቷችኋል አይደለ? ስለዚህ ጎራ አትክፈል። በቃ ስለ ራስ እምነት፣ ስለ ራስ አውራ፣ ስለ ራስ ሀገር አውራ፣ ስለ ራስ ሀገር ከዘረኝነት ውጣ፣ ጥንብ ዘረኝነት ውጣና ሀገርን ሰላም አድርግ። እርስ በርስ ተዋደድ፣ ተከባበር፣ ሃይማኖት፣ እምነት ይኑር፣ ሰው ሁን። የሰው ሀገር ላይ በማያገባችሁ ሄዳችሁ ትባላላችሁና መፍቱ ነው። ቴዲ አፍሮ በቃ የፈለገው ኮንሰርት ማዘጋጀት የፈለገው ነገር ማዘጋጀት መፍቱ ነው። ማንም የሚከለክለው የለም። ስለዚህ አንዳንዴ ጭፍን ጥላቻን ቢቀር ፍልስጤም ውስጥም በጣም በርካታ ክርስቲያኖች አሉ። እስራኤል ውስጥም በርካታ ሙስሊሞች አሉ። ፍልስጤም ሙሉ የሙስሊም አይደለችም። እስራኤልም ሙሉ የኦርቶዶክስ አይደለችም። በቃ ሰው ተዋዶ ተከባብሮ የሚኖርበት ነው። ጥላቻውም የሃይማኖት አይደለም፣ በቃ የድንበር ነው። ድሮም የነበረ ነው እና በጣም ይደብራል። እንጃ ምን አይነት አስተሳሰብ እንዳለ ብንማር ብናስተውል። ውይ አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ። መጽሐፍም ጽፌያለሁ። ያንን መከታተል ይቻላል። እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልም ቡሩክት አንቲ እማንስ ወቡሩክ ፍሬ ከርስኪ፣ አንቺ ከሴቶች ሁሉ የተለየሽ ነሽ በሰፊው ዘምሮላታል። ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው ይሆናል። የቤተክርስቲያናችንም ትምህርት ነው። እመቤታችን በነገረ ድነት ውስጥ ስጋዌ ስናስብ መነሻ እሷ ናች። እሷ ዋና መነሻ ነች እና በነገረ ስጋዌ ውስጥ በነገረ ድነት ውስጥ አምላክ የሰጣትን ቦታ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተሰቀለው። ስለዚህ እንደ ቤተክርስቲያን እንደ ግሌ እኔ ለእመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በእንተ ስማ ለማርያም ብዬ ለምኜ ተምሬበታለሁ ስሟን። አሁንም የእመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በእንተ ስማ ለማርያም ብዬ ለምኜ ተምሬበታለሁ ስሟን። አሁንም የምንጸልየው ሌላ ጸሎት የለም። የሁለቱ ውዳሴ ማርያም እሱን ነው እኮ የምንነግረው። አንቀጸ ብርሃን ነው የምንጸልየው። ውዳሴ ማርያም ሲባል ግን ተራ ድርሰት ሊመስላቸው ይችላል አንዳንድ ሰዎች። በውዳሴ ማርያም ብሉይና አዲስ ኪዳን የታጨቀበት ምርጥ መጽሐፍ ነው። ይልቁንም ብሉይ ኪዳን፣ አዲስ ኪዳን፣ መጽሐፈ ሊቃውንት እነዚህ ተጨምቀው ነገረ ድነት የጌታችን የአምላካችን ኢየሱስ ክርስቶስ የማዳን ስራው፣ ቤዛነቱ፣ አዳጅነቱ በሰፊው የታጨቀበት የሚተነተንበት የምንጸልየውም እሱ ነው እና ቅድም እንደተናገርኩት የውሃ ምዕመናን ልጆቼ አንድ ሁኑ። እኛ በዚህ ሰዓት አንድ ነው መሆን ያለብን። በጠላትነት በዚህ መነሳሳት የለብንም። ጥፋትም ካለ ቤተክርስቲያን መዋቅር አላት። ይሄ በየአውደ ምሕረቱ ያለው ከስድብ እንደዚህ ያለ ነገር ጥሩ አይደለምና ይህንኑ አደራ ለማለት ነው። እግዚአብሔር ሀገራችንን ይባርክልን።